ያለው ካኮስ ባልና ሚስት እያጣላሽ ነው ያለሽው። ምንድነው ሄዳለሁ ማለት ነው? ምንድነው ይቀርታው? ለምን ይቅርታ ነው? ቆይ ብሉ በቃ በእግዚአብሔር በእግዚአብሔር ታለም እንደዚህ ሆናችሁ ብትመጣ ምንድነው ነው ልስም ለቤቴን በቃ ደስ ይበላል። ኧረ ፍሬ ቁጭ በይ። ኧረ በሷትሽ ነው አትበይ። ቁጭ በይ እንዴ! ምን ማለት ነው ቁጭ በይ? ተወንዴ ስነ ስርዓት እንዴ! ምን ስነ ስርዓት ነው? መብራን ስነ ስርዓት እንጣላለን እንዴ! ተበላብጭ ነው አላማሽ? ምን እንዴ! አልፈልግም ጠባሴው ገብርኤል ምንድነው ያልከው? ጠባሴው ገብርኤል ነው አይደለም? በሰው ፊት እንደዚህ ታዋርጂኛለሽ እንዴ አንቺ? እንዴ አንተ ራስህ እንዴ ነኝ ኧረ በለበኛ አንተ ምን አገባህ እንዴ? አልገባኝም። ቁጭ በል በእግዚአብሔር። ኧረ ተወንዴ ቁጭ በል። የምን ይቅርታ ነው? በቃ እኔ በእኔ ምክንያት እንደዚህ እንድትሆን አልፈልግም። በቃ እኔ ኧረ ቁጭ በል አንቺ ቁጭ በል አዲስ ምንድነው የምትነካከኝ? አልገባኝም። በሄድም ችግር የለም በእውነት ተወንዴ ያው ያጂ በሄድም ችግር የለም ምናምን ሳይሆን አለኮታችሁ ተወንዴ እመቤቴን አልበላ አረ መመቤት ያለው ካኮስ ባልና ሚስት እያጣላሽ ነው ያለሽው። ምንድነው ሄዳለሁ ማለት ነው? አረ በምን ችግርሽ አንቺ? አይ በቃ ምንድነው እንኳን አደረሰሽ። እንኳን አብራ ደረሰ። ተገናኘን በዳግማ ትንሳኤ እናንተ ቤት ከእጅ ብለናል። እንዴት ነው አምሮብሻል ዛሬ? እናንተም አምሮባችሁ አመሰግናለሁ። ዛሬ ከተመሰጋገንን በኋላ እንግዲህ ጉድ ልንሰራ ነው። መጀመሪያ ግን ሰላም ልበላቸው። እሺ ረስተሻል? አሁን ረስተውት እንዴት ረስተዋል? የፕራንኳ ጌታ እስቲ ሰላም እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንኳን አደረሳችሁ። ለዳግማ ትንሣኤ እንኳን አደረሳችሁ። እንኳን አውራ ደረሰን ብሏል። ውድ ቤተሰቦቻችን ዛሬ በነታለም ቤት በነዳን ቤት በዓል ልናከብር በጠዋቱ መተናል። እንግዲህ ደስ የሚል ጊዜ እናሳልፋለን። አሁን ግን የመጣ ነው በዓላችን ልናከብር ሳይሆን ያሁን ተንኮል ልንሰራ ነው። ወንዴና አዲስ ሲገናኙ ተንኮል ሹክ ተባባልና የሆነች እድል አገኘን። በነገራችሁ ላይ በአሁኑ ሰዓት እድል አገኘን። ያቺ እድል ምንድን ነች? አሁን ቁርስ መበያው ሰዓት ደርሷል። ግን ችግሩ ምንድን ነው? እንደነገርሽኝ ቤተሰቡ ኦልሬዲ ቁርሱን በልቶ ነው እኛ የደረስነው። ስለዚህ አሁን እችልኛ በጣም ወሳኝ እድል ነች። አሁን ቁርስ ለኛ ሊያመጡ ወርደዋል። ፍሬም ልታያቸው ሄዳለች። ከዚህ በላይ ምን አጋጣሚ አለ? ምንም የለም። እንዴት አድርገን ፕራንክ እናድርጋቸው እስኪ? እነሱ እዛ ሆነው ከዛ ምግብ ያመጣሉ አይደለ? ይኸው በኋላ ይሄን ቪዲዮ ስትመለከቱ የዚህ ፕራንክ ቀማሚ ማን እንደሆነ ተረድታችኋል። ከዛ እነሱ ሲያመጡ እኔም አልበላሁም እበላለሁ ብዬ እንትን እላለሁ። ከዛ እሷ አይሆንም እሷ ካልቻለ አልበላም ምናምን ይላል። እንግዲህ አብራችሁት ይውታ ሁሉንም ማለት ነው የምናደርገው። ውድ ቤተሰቦቻችን ምግብ ይቀርብልናል። እኔም ፍሬም አሚቱ ምን በላ ነው ያው እነሱ ቀድመው ስለበሉ ሲቀርብልን እንግዲህ አሁን ከአዲስ ጋር ተመካክረን ሁሉም በልተዋል። እሷም በልታለች። ግን እዛ ላይ አልበላሁም ከእናንተ ጋር እበላለሁ ትለናለች ማለት ነው። ከዛ ምን እላለሁ እኔ አንተ ደግሞ አይሆንም በፍጹም ትላለህ። በቃ በፍጹም እሷን ከበላች አልበላም ትላለህ። ለብቻዋ ትበላለች። ለብቻዋ ትብላ። እኔና አንቺ አርፈን ብቻችን እንብላ። ብቻዋን ትብላ እንዴ? ከመቼ ወዲህ ነው ቢለን ቀወጥ ያው ብዙ ሁሌም ከኛ ጋር ነው የምትበላው። አዲስ እኛም ቤት ማይታችኋል። እዚህም አብራ ከቤተሰቡ ጋር ተቀላቅላ ነው የምትበላው። ዛሬ ግን እኔ ከአዲስ ጋር ተመካክረን ጉድ ልንሰራ ነው። ማንን? ፍሬን በተራ እያንዳንዱ ሰው ይደርሰዋል ብያለሁ። እኔ አሁን ዛሬ የፍሬ ተራ ነው። አይዞሽ አንቺማ ደርሷል። ባለፈው ስለደረሰ አልፏል። አንቺ እዳሽን ተወጥተሽ አታስቢ። አሁን ዛሬ የፍሬ ተራ ነው። ፍሬን በቤቷ በእናቷ በአባቷ ቤት ውስጥ ላስደነግጣት ነው። ምን ትላለች? ምን ልትል ይመስላል? ወይኔ በስመ አብ አሰብኳት። ባሏ እናቷ ቤት መጥቶ አዋረዳት። ሲያዋረዳት አልበላም እኔ እንደዚህ አይነት ነገር ነው ራሷን ችላ ትብላ። እኔ በራሴ ነው ከአንቺ ጋር ነው በላው ካለበለዚያ አልበላም ብላ ሳዋርዳት ምን ትላለች? እኔ ጥላም ብትወጣ ነው የሚመስለኝላ። አንቺ ግን እንዳትፈሪ። የዛሬ ፕራንክ እንዳይበላሽ ፍሬን ማስነቀል ነው። እሺ ፍሬን ልናስነቅላት ነው በዛሬ ፕራንክ። ትናደድ ይመስለኛል። አዎ ትናደዳለች። ወርደት ነው ክብር ደግሞ ፍሬ አትደራደርምና ዛሬ ልንፈትሻት ነው በዳግማ ትንሣኤ። በዚህ አጋጣሚ ውድ የፍሬ ዳጊ ፋሚሊ ቤተሰቦች ሁላችሁም ባላችሁበት እንኳን አደረሳችሁ። የዛሬን ፕራንክ በጣም የምትወዱት ይመስለኛል። ምን ያርጉ? ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አዲስ ደብረብርሃን ከመጣሽ በኋላ ትረሻለሽ ብዬሽ ነበር፣ ግን አንቺ እየጨመርሽ የፕራንክ አይዲያ እያያዝሽ ስትመጣ ቱስ እያልሽ ነው ያለሽው። ደስ የሚል ጊዜ እናሳልፋለን። ውድ ቤተሰቦቻችን ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ታች ናቸው። ቁርሱ ተዘጋጅተው እዚሁ ካሜራ የተቀረጸን ሳንበላ ቶሎ ብለን
ካሜራችንን እንደብቅ። እሺ ወደ ስራ እንዳታዋርጀን። ችግር የለም ተከተሉ። A few moments later. በጠዋት ምን ነው ፈንዲሻ ነው ቁርስ እስኪያመጡ ነው ይላል እንዴ? ቅድም ሄደሽ አላለቀው? አልቋል። አሁን ያመጣለሁ ታዲያ ትንሽ አታውቅሽም እንዴ? ጨጓራሽ እንዳያምሽ። እኔ እኮ ፈንዲሻ በጣም ነው በኋላ ደግሞ ሲጣፍጥ አንተ ፈንዲሻው ይላለው ብያለሁ። ማርያም ፈንዲሻ አይነቱ ነው። አንዳንድ ፈንዲሻዎች ይጣፍጣሉ። አፈረዳዱ ቆንጆ ፈንዲሻ ሊሆን ከሽከሽ የሚል አንዳንድ ደግሞ ድርቅ ያለ እንጀት ፍሬው ሙሉ ጠፍቶ ምናምን ወይ ማርያም ይሄ አለከም አዲያ ለካን በደንብ አድካሚ ነው። ጫውቱ ነው ታስጠላለው። ይሻል ከከሳት ነው አጠቃላይ ነው ድም ነው ቾርካታ ነው ታምራለች። ጨማሪ ግን ያስፈልጋል። ነው ሾርኔ ጥያቄው ታምራለች። ያስጠላኝ በጣም ያስጠላው በጣም አስቀያሚ ወርቅ ነው። ለምን ግን አንተኛ በቃ እንዴ ቆይ እመጣለሁ። አሁን ይኸው ሲንኳኳ ነው የሚሰማኝ ነው ይመጡ ነው ትንሽ ካሚካላቸው ነው ትካም ነው መሰለኝ። ይሄን ተንበልተሽ አዲስ ማለት ነታለ አይሰንክ ናሮብራ ችግር የለም ማለት አሰግናለሁ እንዴ ካንቱታስ አደ ራብራ ቶሎን ይደርስ አልሰጣችሁም እኮ ይጸልይሽ ነበር ታዲያ ፈንዲሻን እየበላች ነበር። በመጣ እያልኩ ፈንዲሻን እየበላች ነበር። ሰው ደርሷል መቼም ነው የሚበላ የለማ እኔ እበላለሁ። ነይ ሽቶሽ ነይ የኔና ሌሎቹ በልተዋል። እኔ ነኝ ያልበላሁት። ማርያም እነሱ በልተናል ምናምን እያሉ አቅራሩብኝ እኮ ቅድም ነው እንዴ? ተበልተዋል አይደል እንዴ? እነሱ በልተናል አይደል እንዴ? እነሱ በልተዋል። እኔ አልበላሁም። እና ታዲያ እንደበላና ደሳና አይደል ታዲያ? እንዴ ምን ማለት ነው? እንዴ ምን ማለት ነው? ታዲያ ከእኛ ጋር ነው የምትበላው እንዴ? ሌላ ጊዜ ሰብራቸው እንዴ ምን ችግር አለው እንዴ? በሏራ እንዴ አልገባኝም። ምን አልገባኝም እንዴ? በሳህን ተያዝና ትብላ። ምን አንዴ ምን ሆነ እናንተ በሳህን እንላለን። በሳህን ሳንልም አንበላም። ግን በሳህን ተያዝና ትብላ። እሷ አንቺ ቅድም በልቻለሽ አልሰማሁም እንዴ? ኧረ በለበኛ አንተ ምን አገባ እንዴ? አልገባኝም። እኔ አልበላሁም። እነሱ ናቸው የበሉት። እሺ እሰየው አትበይ፣ ችግር የለም። ታዲያ በሳህን አይሻ ምን ችግር አለ? አሁን እኔና ፍሬ እንበላለን። ማማት በጣም ለዛ ነው። አሁን ማማ አንተ ማን ነህ ማለት ነው? ባልኮ ስለሆነ እኔ አብረን ደርሶስ እናንተ ቤተሰብ አብራችሁ ነበር። በለዚህም እንደዛ እኔ ለብቻዬ በልቼ አላውቅም። ኧረ ምንድን ነው ከየመጣው ባህሪ ነው? አንተማ እኔ ብቻ አንተ ብላኛ ራስሽን ትብላ። ባርክለንና እንብላ። እባርካለሁ። መባረኩ ነው። አሁን እንበላለን። ምንም ችግር የለውም። ግን አሁን በራሷ ተያዝና ትብላ። ነው አሁን እናንቺ ምን ብላ ነበር የመሰለኝ? እሺ በቃ ከደበረ ችግር የለም። እነሰለ መደበር አለመደበር አይደለም። በሳህን ይዘሽ ቁጭ ማለት ከፈለሽ ቁጭ በይ፣ እዚህ ችግር የለውም። ግን በሳህን ይዘሽ ቢ ምን ማለት ነው? እኔና አንቺ ባልና ሚስት አንድ ላይ እንብላ። በቃ እኔ አረ ቁጭ በይ፣ አንቺ ቁጭ በይ፣ ቁጭ በይ። አዲስ አቻላለ ከደበረ ችግር እኮ የመደበር ጉዳይ አይደለም። ስርዓት እኮ ነው። ምድር ስርዓትማ አብሮ መብላት ነው። እንዴ አልገባኝም። ስርዓት ማጣት ማለት ደግሞ ሰው ያ አዲስ ትክክል ነው ብለሽ ታስቢያለሽ? እንደዚህ እስከዛሬ ደሰራን አብረን እናንተ ጋር ቆይ ተመለስልኝ። ረሳው አብረን እንደምንበላ ረሳው። በዓል ነው ዛሬ። ቢያንስ ቡና የምታፈላ ከሆነ ቡና ታፍላ። አይ እርባታል የራባት ቡና ማፍላት ካቃታት ደግሞ በሳንጃ ጭላት ነው ታረ ድረስ እናንተ ቀመስ ተብለናል እንዴ? አሁን እሱማ ነው ታዲያ ራሷን ዘላና ትበላ። ምንድነው ችግሩ? አዲስ ምንድነው ሳኔ ለቤት ውስጥ ታዲያ በሷ ተሻናት በይ ቁጭ በይ እንዴ። ምን ማለት ነው ቁጭ በይ? ተወንዴ ስነ ስርዓት እንዴ ምን ስነ ስርዓት ነው? መብራን ስነ ስርዓት እንጣላለን እንዴ ምን ቁጣ ነው እንዴ? ታለፊት ደግሞ ተጨቅጭቅና እንዴ ደግሞ ምንድነው ምንድነው መተነካከኝ? አልገባኝም። ምንድነው ኖሩ የስርዓት ይዛት ብላ ነው ያልኩት እንዴ። እና አዲስ ከኛ ጋር መብላት አዲስ የመጀመሪያ ያለው እኮ በስመ አብ ወወልድ ወመንፈስ ቅዱስ አራምን ታጠቢ ለራስሽ ጥቅም ነው። ሱራል አሁን እኔ ማውራት ስለመታጠብ ምናምን ሳይሆን በሳህን ቀርቧል ባልና ሚስት በሳህን ነው የራስሽን ይዘሽ ቁጭ በይ ነው። እዚህ መቀመጥ ከፈለግሽ ቁጭ ብላ ትብላ። ቢሆን እዛው ናት ብላ ከቡናው እያፈላች ከታለም ጋር እንግዲህ ልትበሉ ትችላላችሁ። እሱን እኔ አላውቅም። አሁን ግን ዛሬ በዓል ነው። በቃ አሁን ስራት ዘንድ በልቻለሁ ላይ ለምን ይቀደም ምን የምታወራው? እንዲና እንደዚህ አትበል። በልታጣቅም ከኛ ጋር እሱን ብቻ መልስልኝ። አዲስ በልታጣቅም ታጣቅም ብቻ ነው አላማሽ። ምን
ሌላ ነገር የምትነካከው ችግር የለም እኔ ረብ በሄድም ችግር የለም በእውነት ያው ያጂ ምን ችግር የለም ምናምን ሳይሆን ሳንዱች አምጪ ወዲያው አታመጣ ድንገት ምግብ ለኛ ብቻ ለተሰራ ችግር የለብኝ ይኸውልሽ አዲስ ሲሰራ ድንገት ለኛ ብቻ ለካርጎ ከሆነ ሳናምጪና ከዚህ ተቀንሰው መሰጥ ይችላል ችግር ምንድነው የምትነቃንከኝ ሳታውራ እንደምን ነው አንተ አፍሬ አሞና ከነበረኮ ችግር የለም እኔ ደበረኝ ፍሬ እኔ እንደታውት ፈልገህ እንዴ ሊስቶሲ አብራም በተራ ኮኔ ማልበላም እንዴ ምን ጥያቄ ነው እንዴ ያረኛ ተካልበላ እንዴ ለእናንተ ኮኔ ተሰራውን ያው ምንድነው እሱ ሳም ብቻ ይዘሽ ነው እንጂ ከዚህ ቀንስና ነው ተወስጃለሽ አይ እንዴ በቃ ይሁን አለቆታችሁ እንዴ እመቤቴን አልበላ አረ እንዴ በኔ ምክንያት እኔ አልበላም እንደው ማለት ነው እውነት ነው ያልገባኝም ምንድነው የምታረጂው አንቺ አላማሽ ምንድነው ምንድነው የሚያመኝ እንዴ ቁርስ መራር እንዴ ታለም ብሉ ያለች አይደል እንዴ ብሉ ምንድነው ማሳውዬ ነው ይሄ አልገባኝም አልበላም ነው ካንተ ጋር በቃ እስቲ እኔ አሁን እዚህ ጋር ምግብ ቀርቦ ካንተ ጋር አልበላም ለብቻ በሳንሱጥ ይብል ምን እንደሚሰማ ከፈለግሽ ወጥሽ ነው የሆነ ጉዳይ ነው ሻለ መብትሽ ነው ሳይመለከተኝም እኔ ታለም ጠይቅሽ እሱ እኔ ግን ደስ አይለኝም አሁን አንተ ከኔ ጋር አልበላም ወይም ከሷ ጋር አልበላም ስትል ደስ አይለኝም ምን ማለት ነው ቤት አንዳንዴ በሳህን በራሴ ብቻ አበላል የለኝ እንዴ አትበላም ፍሬ በሳህን ቁርጥ አይመጣ ብሉ ቁርሳችን ወደዳስ ይመጣ በስንት ጊዜ አንድ ጊዜ ወይ እንግዳ መጥቶ ወይ ምናምን በቃውን ታለም እንዳይጨነቅ ስንፈልግ ቶንዴና ፍሬ ብሉ ይላል ምንድነው ይቀርታው እንዴ ምን ይቀርታ ነው ቆይ ብሉ በቃ በለምን ይቀርታ አልፈልግም በቃ ብሉ እንዴ ምን ይቀርታ ነው አዲስ እንዴ እኔ እኮ ምን ተቆጣሁሽ እንዴ አጥፍተሻል ምን እኮ ያጠፋሽው ነገር የለም ሳህን አምጪ ነው ያልኩት ሳህን ደግሞ ቆርሰሽ የምን ጥፋት ነው አይ እኔ እናንተ ቁርስ ተደረጋችሁ ነበር ብሉ በምክንያት እንድታቆም አልፈልግም እኔ መርቦኛል ደክሞኛል ቆይ ምንድነው ለምን ተንበረከክሽ ታዲያ አሁን እሺ ይቅርታ እንድትበላ ነው እንድትበሉ ሁለታችሁ እኔ አልበላም ያለችው እሷ እኔ እበላለሁ እርቦኛል አንቺ ግን በሳህን አምጪና ቢን ያልኩት ያ ነገር ማልኩኝ በቃ ለምን አልበላም አልሽም በልተሻል አብራችን በላ ነበር በቃ በልተሻል አልበላሽም አልበላም ታዲያ ካልበላሽ ትበያለሽ ሳህን አምጪና ቢን ምን እንደምትነፈጊያለሽ እኔና ፍሬን የምንበላው በቃ እኮ ብሉ እሺ እኔ ከሚስቴ ጋር ነው መብላት ፈልጋለሁ ከሚስቴ ጋር መብላት ፈልጋለሁ እሺ ሄዳለሁ ይቅርታ መሄድ አይደለም ያለብሽ መሄድ አይደለም ያለብሽ ሳህን አምጪና ሳህን በሳህን አድርገሽ ቢና ቆይ ያው አጠገባችን ቆይ ወይ ምን ችግርሽ አንቺ አይ በቃ ምንድነው አደበደብኝ ያልገባኝም ምንድነው ችግሩ እሷ ከኛ ጋር ብትበላ ችግሩ ለምን ትመጪኛለሽ ማዕድ አቅርበው ለምንድነው እንደዚህ የምንጨቃጨቀው አሁን ችግር ማጣጣም ነው እንደዚህ መተሽ እኔ ያነሳው ነው በቃ ጨነቀኝ ተወደረ በእግዚአብሔር ቆይ አይደለም ያልገባኝ ነገር ማዕዱን ቁጭ አድርገን እንትና እንበላ እንጨቃጨቅ ያልገባኝ ነገር ችግሩ ምንድነው አዲስ ከኛ ጋር ብትበላ እኔ አሁን እናስቻል እንደፈላ የፈለኩት እያወራን እኮ በቃ ብሉ ምን ማለት ነው ምግብ ላይ ምን እናወራለን ምን የሚወራ ነገር አለ በቃ በቃ እንደሚስ ነው በቃ ከፈለኩስ ቆይ በቃ አልበላሁም አለች አብራ ከፈለኩስ እኔ ናፍቀናትስ ቢሆን አብራ መብላት ትፈልጋስ ቢሆን ለምን ነው የምትከለክላት ከናፈቀችን ቁጭ ትበል እዚህ ጋር በሰዓት ያዝ እያወራን ነው ምንድነው ችግሩ አብራን ብበላ አብራችሁ በቃ ስርዓቱን እናንቺ ነው ስርዓቱን እናንቺ በእናንተ እንደዚህ አትሁኝ በእውነት ማርያም ብሉ በእውነት አልገባኝም የት ነው የምትሄጂው አሁን እንደገና አለኳኩሰሽ ምንድን ነው የምትሄጂው ይኸው አለኳኩሰሽ ባልና ሚስት እያጣላሽ ነው ያለሽው ምንድን ነው አሁን እሄዳለሁ ማለት ነው አንቺ ከሄድሽ በኋላ ልንበላ ነው እኛ ፍሬ እሺ በእግዚአብሔር ልንበላ ነው እኛ ፍሬ ኧረ በመቤቴ አንቺ ምን አደረግሽ በጣም ደግሞ እና እኔ ምን አደረኩኝ እኔ ያደረኩት ምን አደረኩኝ እኔ እንዴ በሰንሳቱ ግልጽ አድርገሽ ተናገር በሼም መብላት ነበረብኝ እንዴ ያልገባኝ በቃ እስከዛሬ በሼም ነበር ማለት ነው ችግር የለም ቴንክ ዩ ጎሽ ጥሩ ጥያቄ ነው እስከዛሬ ድረስ በሼም ነበር እኔ እኮ ብትነግረኝ ዛሬ ነው በቃ ዛሬ ነው የፈለኩት እኮ እሺ በቃ ሌላ አቁም በቃ ምን አቁም መታቆም ያልሻው በቃ ባልፈልግም ተገደሽ ቁጭ ነሽ ትበያለሽ እንጂ እንጂ እኔ አልበላም ይቅር ታዲያ ከታለም ጋር ወይ ላችሁ ጥቂት ይመጣል ሰጣ አንተ ከራበስ አርጓታል ትብላ እኔ አልበላም በቃ ብሉ አንድ ላይ ይምጨነቀኝ አትብላ መድኃኒዓለም አትብላ ምን ማለት ነው አትብላ እንዴት አለም ኮሌጅ ነው አራሪ ሰራችሁ ቁጭ ብሎ ነው ይበላል አልበላም በፍጹም ማርያምን አልበላም ትብላ አንቺ ፈለግሻቸው ነው ግረሽ ብሉ ትብላለሽ ይኸው ትብላ ቶ አትብላ ምንድን ነው ያያል ቶ በቃ ጠግበ ይሆናል ወይ በልተ ይሆናል አላቀ ሶፊት እንደዚህ ታዋርጂኛለሽ እንጂ እንዴ አንተ ራስህ ነኝ ጀለስ ነው ሷን እንትን የምታደርገው ምን ይሰማታል ብለታስ ምን ይሰማታል በቃ ፈለግ ምን ተሰማሽ ምን ችግር የለም ብላ አንተ ምን ተሰማሽ አሁን እናንተ አልበላም ስላላችሁ ነው እንደሚሰማኝ ለእናንተ ምንድነው አንቺ ባሳበሽ ነው ችግር የለም ለእናንተ ተብሎ እንድትሰራ ደበረሽ እንደዚህ ማለት የለም ማራን ያልደበረኝም በእውነት ግን አንተ አቆማለሁ ምናምን ስትል ነው የደበረኝ ጠባሲው ገብርኤል ምንድነው እንዴ ጠባሲው ገብርኤል ነው አይደለም በቃ እንዴ አካልፈለኩስ እንዴ ስርዓትና ደንቡን ነው በቃ ባልና ሚስት አብሮ መብላት ነው ያለበት እንዴት አለስ አረ በበዓል ሁሉም ሰው ተሰብስቦ ነበር የሚበላው እንዴ ታዲያ ምን ታሳው ምን ይባል ነው እና አንቺ ላይ የምትጨቃጨቅ ደግሞ
በቃ በስርዓቱ ሳሪም ታስ በሰላም ቁርስ አለሽ ቁጭ ያለማታያት እናንተ ሳትወዱ ጠብቋት ምንድነው የምትለው? በምን ምክንያት ነው ሲባል ምንድነው የሚባለው? ያንቺን ጉድ ነው እናቀራበጣበጥች ነው የምለው። የራሱ ጉዳይ ነው ያመለከተኝ እንዴ ተሳክቶ መደባበራ አንቺ ነሽ እንጂ አጋገለሽ ከሷ ጋር የምታነካኪኝ ወንዴ መብላት አልፈለክም አይደል? ሂድ እበላለሁ ነው አልበላም እርቦኛል። ስለዚህ ነው አዲስ ቁጭ በይ። እሷ መሰራ እኮ ነው ያልበላም በቃ ብሉ አንድ ላይ እኮ ፈቀርኩ እኮ እሷን ሲያልበላም ያለችው መጀመሪያ አንቺ አልበላም ማለት አሁን ሰላም አልበላም። ሶስታችንም አብረን እንብላ። አንቺ ከኔ ካልበላ ግድ ችግር አለሽ? እኔ ባልበላም ነው እንጂ አንተ ሳትበላ እኔ ቁጭ ብዬ ልበላ? ለእናንተ ተብሎ እኮ ነው የተሰራው እንጂ ችግር የለም ለኔ። አቤም አንቺ አልበላም። ለምን? እሷ ካልበላች እኔም አልበላም። ልትብላ እኔ እኮ አትብላ ካልኩ ትብላ እኔ ግን አልበላም በቃኝ። እኔም ካስቀደስ ታሰውኝ ነው አትብላ በቃ ተነሳ ሂድ። እንሳለሁ እንዴ ነው እንጂ አረ ቁጭ በል በእግዚአብሔር። አረ ተወልዲ ቁጭ በል የምን ይቅርታ ነው? እኔ በኔ ምክንያት እንደዚህ እንድትሆን አልፈልግም። ደህና ቁጭ ብላችሁ አልነበር? በቃ አይ በጣም ግን ታለሉ ታማሃል። እኔ ከአዲስ አበባ እዚህ ድረስ እኮ የመጣን እኮ ሰላም ቤተሰብ ጊዜ አሳልፈን በፍቅር አሁን አቅፋ ይመጣ ነው የሚባለው ወይስ ምንድነው? አረ ምን ያደርጋሽ ነው? ታለንት ትጠይቅ በቃ እንደዚህ አይነት ነገር ትጠይቅ ችግር አለ? እንዳሰማ ብሉና ተነሷራ ጭራሽ ታለንት ትጠይቅ ማለት ነው። ትክክል ነው ያደረኩት ነገር እንዴ? ትክክል ነው ያደረኩት። ያልገባኝ ምን የምታደርጊው አንቺ ራስሽ ትክክል ነው ብለሽ ታስቢያለሽ አንቺ? እሷ ከእኛ ጋር ብላት ቆይ ዛሬ መጀመሪያ ነው ወይ? ትክክል ነው ወይ? አሁን እዚህ አሁን በቃ እኔ ፈልጌ የኔን ሀሳብ ሽራሽ የግድ መብላት አለባት የምትይው ትክክል ነው? አለባት። ለምን? ምን ይሰማታል? የሚሰማት ምን ተሰማሽ? ምን ተሰማሽ? ደበረሽ? በበላቸው አይደብርም? በላ ደስ ይለኝ ነበር ግን ይሄው እስቲ በበላ ደስ ይለኝ ነበር እያለሽ ነው። በቃ ይቀራል። ሌላ ጊዜ ትበያለሽ። አሁን ካልፈለኩ እሺ ሌላ ቀን እበላለሁ። ብሉ እናንተ እሺ አሁን ብሉ። ኧረ አዲስ ገና ከመምጣቴ እንደዚህ ትለቅፉኛላችሁ? እሺ ይቅርታ አቶ እንዴ በጣም ይደብራል። እሺ ይሳሪ ይሰራ ያለው ግን አይመስልም። ብሉና ልሂድ እኔ ፍሬ አረ ፍሬ በእግዚአብሔር ታለም እንደዚህ ሆናችሁ ብትመጣ ምንድነው ነው እሱ ምትለበከን በቃ ደስ ይበላል። ሜዲ አረ ፍሬ ቁጭ በይ። አረ ደስ ይበላል በቃ ፍሬ የት ነው የምትሄጂው? በቃ እኔታች ቤት ወርዳለሁ በልቻለሁ እላታለሁ። በቃ ምግቡ ሲታየለ እንዴ በቃ ብላ እኔ አልበላም። በቃ እኔም አልበላም። ለምን እኔ ምንድነው እና ታለም ይመለስ ከዛስ ምክንያት ስትለኝ አዲስ ከኛ ጋር ስለቀረበሽ ማለት ብቻዬን መብላት ፈልጌ ነበር። ፍሬ አስገድደሽ እላታለሁ። አለቀ። ያ ምን ይደረጋል? አታጉረጠችብኝ። ምንድን የምታጉረጠችብኝ? አይንሽን አልገባኝም። ነይ በቃ እሺ ብይ ነይ ይበላ። እሺ ትበላለህ? አዎ እበላለሁ። ባርከው ፍሬም ትበላለሽ? ትበላለሽ? ነይ በይ ኮመቤቴ በቃ ቁጭ በል አሁን ማዲዛችሁ ራሱ ጭቅጭቅ ይሄን ያለ እሺ አስቸጋሪ ነው። ባይሆን በስነ ስርዓት ልባረክ ነው። አይ ግን ደረኛ ነው ዛሬ በቃ ወጣ ሰው እኮ እንደገና ወደ ኋላ ልመለስ እንዴ? ተወጥቶታል እኮ በቃ ታው ከተው ማርያም ለኔ ስለሱ ይቅርታ ጠይቅሻለሁ በማርያም ይሄ ምን ይቅርታ ነው? በሰው ምን እንብላ መጠየቅ ያለብኝ እንዴ? ስለተሸነፍኩ ነው እንዴ? አሁን በቃ መብላት እንብላ ቀለለ እኮ እንደዚህ ራሱ ተጨቃጭቆ ጌታ ይቅር በለኝ። ማዲዘን እንደ ስለተጨቃጨቀን ይቅር በለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን በሰማይ የምትኖር አሜን። ነቢያችን ቅድስት ድንግል ማርያም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኑ ብሎ እንጂ ተቀበይ እንጂ ምን ነው ዘለሽ ለመኮስኮ ጮፎሽ ማለት እንዴ ዛሬ ጤነኛ ነው አላመመህም ግን እንዴት አላመመህም ማለት አልገባኝም። አዲስ ምን ጤነኛ ነኝ ጤነኛ ነሽ? ምን ነው ደህና ነሽ ግን ምንድን ነው ፕራንክ ይባላል። አዲስ ፕራንክ አደረግሽ ነኝ? ወይኔ ፍሬ ይቅርታ። ነይ እንደገና ሁለተኛ ሶስተኛ ድገሚ። በእናትሽ ቤት በአባትሽ ቤት አዲስን የጎን መሳሪያ አድርጌ ፕራንክ እንዳደረግኩሽ ስለነገርኩሽ ደስታ ይሰማኛል። እያንዳንዳችሁ ይደርሳችኋል ብዬ ነበር። በዳግማ ትንሣኤ ተደርሶልሻል። ለማንኛውም ውድ ቤተሰቦቻችን ካሜራውን እዛ ጋር ስላለ ወይኔ ፍሬ አይዞሽ፣ ይቅርታ ፍሬ በይቅርታ ነው በፍጥነት ማተናለሽ። ይቅርታ አልተናደድኩ። ኦኬ
ጠብቁኝ እያለች ነው መሰለኝ። አይ ከአንተ እሷ አልተናደደችም እንዴ አጋዛችን ማስተር ኢን ዘ ሃውስ ብያታለሁ እኮ ዛሬ እንደታሳውን ተከተከባ ኢንተርሰፕተናል ወይ ደግሞ ስናወራ በጣም ተስማምቶ ስለሆነ ያወራነው። አይ ዛሬ አዲስ ነው የጣለልኝ አምላክ። መቼ ነው ፍሬም እንደ ፕራንክ ማረጋት ሁሉም ቆይ እየበላው ነው። ቆይ እኛ አትቀመጥ። ቆይ ምንም መብላት ይባል ነገር የለም። መጀመሪያ እናወራ ማዳውንም ቀዘቀዘ መድኃኒዓለም ቀዘቀዘ። ከዚህ በኋላ ትቆጣና ፕራንክ አድርጊያታለሁ አታለሁ ደስ ይላታል። ሰይቶ እንዲዬ ባለፈው ጉድ ሰርተው ነበረ። ሰይ እኔ ልጅ እንኳን ሰራኝ የምትለኝ ተናደርሻ ካለ ለይዞሽ ደነገጥሽ እኮ ይነሳል አሳማው ሰደምታ ነበር ባይደው መንበርከክ ሚለው ኢንትሮ ያልነበረ ለምን እንደተንበረከከሽ ግን አልገባኝ። ደንገጣ ነው የምር መሰለኝ አልደነገጥሽም ብለሽ አወራረሽ አለበደንገጥሽኝ ይናገራል። ማስተር አትተራኮሉ ብዬ ነበር። እመኝ ፍሬ ምግብ በልታለች እኮ ግን እንዳልበላች አድርጋ እንደምትላስመስልኝ ተነጋገርን፣ ተስማማው። ከዛ እኛ ደግሞ በልተሻለ ይላል። ቆይ ጨረሰ እንዴ ሳንዘጋ ቻው ሳንላቸው ቻው እንደ ተረጣ ነው ትናደዳለች ብለን ነበረ። በክብር አትደራደርም፣ እዚያ ነገር አይመቻትም። ያው በነገራችሁ ላይ ፍሬ ሼመኛ ነች። ሼም መደረግ የሌለበትም ቦታ ላይ ሼም ይገላታል። ይሄ ግን መደረግ የለበትም እንደዚህ ሲጀመር። ግን እኛ ሆን ብለን ነው ያደረግነው። እኛና አዲስ ተስማምተናል፣ ተመችቶናል። እንደምትናደጂም ጠርጥረን ነበር። ግን በዚህ ልክ ባህልሽን አዋርደሽ ግን የራስ ጉዳይ ደረጃ ግን አልመሰለኝም ነበር። ሼም በሼም አሳልፈሽ ምን በቃ ተውታይ ዝም ብሎ ደብሮት ነው ዛሬ ራሱን አሞት ነው። አይዞህ አዲስ እንዳትቀየሚው በቃ ባህልሽን ላለማናደድ እሱም የፍላጎት እንዲሟላ ሳናችሁላት እዚህ ቁጭ ያለሽ አይደለም ዳኝነት እንደዚህ ሽንግል አታደርጊም። እኔ ተሰምቶኛል አሁን ባልየው እንደዚህ ቆይ አንተ የእውነትም ቢሆን እንዲህ ነው ብሎ የእውነትም ቢሆን እንዲህ ነው እያልኩ እንዲህ እኮ ነው ታዋሪ የእውነትም ቢሆን ታዋርድኛለሽ። አሁን እንግዲህ 4 5 6 ሰው ቢኖር ታዋርድኛለሽ። አዎ እሷ ትለጣለ ሌሎቻችን እንብላውት አይቻልም። ለዛውም አልበላሁኝም እነሱ በልተዋል እኔ አልበላሁኝም እያለች 3-4 እኮ እኔ አብሬ መብላት እፈልግ ነበር ትላለች እኮ እና እንደዚህ እያለች ሂጂ በሳምቢ ይበላ ትቀጥላለህ። አንተ የጠገብከው አንተ መች ጠገብኩ አልበላሁም። ጥጋብ እኮ ነው ይሄ እኮ ጥጋብ ነው። ውድ ቤተሰቦቻችን አያቸዋት አይደል እንዴት እንዳደረገችኝ። ግን ለማንኛውም መናደዷ ምን ያሳያል? የኔን ፕራንክ መሳካቱን ያሳያል። አሁን ማዲዘን ብዙ መቆየት የለብንም። ቤተሰቦቻችንን እናመስግንና የባረክነው ምግባችንን እንብላ። እንደጠበቅነው ፍርዬ በጣም በጣም ተናዳለች። እኔን ራሱ አዋርዳኛለች። ይገባኛል እሱን ተቀብያለሁ። ይቅርታ በል ለቃሉ ራሱ ለቃሉ ራሱ ይቅርታ። ግን ያው ፕራንክ ነው ተነጋግረናል እኮ። አይ ግን እሷ አንተን ስላላለ ያስተምራል እኮ ይኸውልሽ፣ በየቤቱ እኮ ያለ ጉድ ነው ይሄ። በየቤቱ እንደዚህ ተገለው የሚኖር ቤት አጋዦች እኮ ብዛት እኮ አሉ። አንድ ነገር ልናገር ሲጀመር በቃ አጋዥ ማለት እህት እንደ ታናሽ እህት አንዳንዴም እንደ እድል ይሆንና ታላቅ ሊሆን ይችላል፣ ትልቆች ሊሆን ይችላል። እንደ ታላቅ እህት እንደ ቤተሰብ አካል ነው መታየት ያለባቸው። አንቺ መሳልሽ ወይ አንቺ በእንትንሽ ወይ በቁርጥ የሚቀርብ ከሆነ ለሁሉም ሰው ሳህኑን ይዞ አልተገለለም። አንዳንድ ቦታ ራሱ አያለም ሳህን ራሱ ይዙና የእነሱ ሳህን ይለያል ከለሩ በቃ የሆነ ነገር ወይ ፕላስቲክ ሆናል ወደ ብቻ ማውራት አልፈልግም። ግን እንደዚህ አይነት ነገር ባይደረግ መደረግ የለበትም። ወደ ቤተሰቦቻችን አይተናል። ይሄ ፕራንክ በጣም አስተማሪ ነው። አይዲያውን በደንብ ስናወራበት በጣም እንደሚያስተምር ተስማምተናል። በጋራም ሲበላ ደግሞ አንድ ላይ በጋራ በቃ ቢሆን በጋራ ካልሆነም መለየት ያስፈልጋል። ለይቶም የሚበላበት ሳህን ላይ በቃ አንድ አይነት አንዳንድ ጊዜ ቀረበ ብርጭቆ ሳህንም ቀረበ ሳህን ብቻ አንድ አይነት ነገር ያን ሰው መለየት የሚባለው ነገር ባይኖር ብዙ ጊዜ ምንድነው ፊት ስንሰጣቸው የሚሉ አስተሳሰብ አላቸው። አይ ነው ትክክለኛ ሰዎች ናቸው። ቢሮ ላይ ያለ ሰራተኛ መስመሩ ዲሲፕሊን ሲያስተካክል ይመከራል፣ ሲያስተካክል ይቀጥላል፣ ሲያስተካክል ይቀራል። ልክ እንደዛ ነው መስተናገድ ያለባቸው እንጂ መናናቅ በመቀራረብ አይመጣም። እንደውም የበለጠ ቤተሰባዊነት ከመጣም መስተካከል ይችላል። ቅጣት የሚያስፈልጋል። ምን መሰለህ ባውንደሪ እኮ ማዘጋጀት ነው። ባውንደሪ ያለ ለማንኛውም ነገር እንደ ከልጅ ጋር እኮ ራሱ ባውንደሪ ያለ አይደል እንዴ? በቃ የሚታለፍ የማይታለፍ ይሄ ትክክል አይደለም ማማዬ እያለን አይደል? ልክ እንደዛው አዲስንም እንደዛው በቃ የቤት ልጅ ነች። በቃ የራሳችን ልጅ ነች። እስካለች አብራ እስካለች ድረስ የራስህ ነች። በቃ ገባ
አንቺ ይሄንን አድርጌ እኔ ይሄንን ላድርግ እየተባባልን እየተመካከርን እየተቻቻለን ምናምን ነው እንጂ እየለዩ ምናምን ባይዘው ምን አለ መሰለህ ልጅ አለ በኋላ ግፍ ይመጣል ነገ በእኔ ነው ገባ ነገ ልጅ የት ጋር እንደምትገባ ተው ልጅህን ዛሬ እዚህ ጋር ቁጭ ብለህ ያዘዝክ ነው አንተ ዊዝን የምንት የፈለገውን ነገር ማድረግ ይችላል ጌታ ምንም ጥያቄ የለውም ገባ ይሄ ያለህን ነገር ያሳጣህና አንተን ወደታች አዲስን ወደ ላይ ሊያደርጋት ይችላል ገባ አይደል ግን የምታስቀምጠው ነገር በቃ አንተ የምታስቀምጠው ነገር የምትዘራው ነገር ነጭ በኋላ የምትከፈል በቃ እዚህ ጋር መጥፎ ነገር ስትዘራ ነገ ተቆጣ አንተ ላይ ባይደርስ ልጅ ላይ ይደርሳል ልጅ ላይ ሳይደርስ ቢቀር ልጅ ላይ ይደርሳል ስለዚህ ለምን ቤት ውስጥ እንደዚህ አይነት ግፍ ተፈጥሮ ሰርተን ውጭ ላይ ነው ብናበላ ምን ትርጉም የለውም ትርጉም አልባ ነው ኤግዛክትሊ በቃ ከቤት ጀምር ያለበት ስራ ነው ጉልበታቸውን ዕውቀታቸውን ጊዜያቸውን በገንዘብ ተክተው ነው የሚሰሩት እንደ ቤተሰብ መቁጠር አለብን እንደ አለቃ ማዘዝ አለብን መስተካከል ያለበት ይታዘዛል ምን ይስተካከላል ማይስተካከል ከሆነ እስከመጨረሻው ማይስተካከል ከሆነ ከሰላም ላይ ይቻላል የሚስተካከሉን እያስተካከሉ ቤት ከለቢሮ በቃ እርማት ዲሲፕሊን እየተባለ መስተካከል ነው እና መቀጠል ይቻላል እንጂ ያው በመቀራረብ ሰው እንደዛ ማለት ያለ ነው ከነታ ደግሞ እንደዛ ነው ምንም የታለም ምንም ጥያቄ የለውም ለዚህ ጀምር አንቺን ብትሆኚ እናንተም ብትሆኑ ከሷ አይታችሁ በቃኛ ማው ከታለም አይተን ነው እና እኔ እንጃ እኛ ቤት እኔ እንግዲህ በተለይ በበዓል ዙሪያ አሁን እኔ ስለ አባቴ ቢነሳ እንደው ሰው ቢያወራው ከኔ ሰው ቢያወራው ይሻላል በሚል ነው እንጂ የመናኸሪያ ህዝብ ይናገር የመናኸሪያ ላይ የነበሩ ምንድነው የሚባሉት ረዳቶች በቃ በአጠቃላይ አብረውት ያሉ ሾፌሮች ምኖች እዚህ መተው ከእንደገና በእውነቴን ነው የምልህ አይምሯቸውን የሚያማቸው ሰዎች መተው ክርስቶስ ምስክሬ ነው እዚህ ግቢ ውስጥ ገብቶ ያልበላ የለም በዓል እሱ አርዶ የሚወጣው እነሱን ፍለጋ ነው ይዞ ሊመጣ ስለዚህ ሁሉም ሰው እኩል ነው ለበየነ ታለም ጋር ሁሉም ሰው እኩል ነው ለምን አሁን በየነ እንኳን ቢፈቅድ እኮ ታለም ፍቃደኛ ካልሆነች ያ ነገር አይከናወንም ነበር ውጪውን ያደርጋል እንጂ ገባ እሷም ደስተኛ ነበርች እኛ እንደዚህ አይነት ነገር አይተን ያደግነው እኛ ቤት ብዙ አጋዦች በጣም ብዙ አጋዦች አብረውን የነበሩ እስቲል ምን ተጠያየቃቸው አሉ ገባ ያ ነገር የሆነው በምን ምክንያት ነው መተሳሰቡ እንደዚህ አብሮ መብላቱ አብሮ መጠጣቱ በቃ ኃላፊነት ነው ታለማን ኃላፊነት ነው የሚሰጣት ገባ አሁን ሁሉንም ነገሯን ለአዲስ ነው የሚሰጣት ስለዚህ አዲስ በኃላፊነት ይሄ የራሴ ቤቴ የኔ እንድትል ነው የምታደርገው ትክክል ያ ነው ደግሞ መሆን ያለበትና ፕሊስ እንደው አንዳንድ ሰዎች አሉ አንዳንድ ሰዎች ብዙ ቤት ውስጥ ያለ ችግር ነው ግን በተለያየ ቤተሰብ ውስጥ ደግሞ በጣም ተቀራርበው ቤተሰብ ይሁን በጣም እንደዚህ በቃ ማይ እስከ ኑዛዜ ንብረት እስከ መካፈል ሲደርሱ ሰዎች አሉ በጣም ብዙ ታሪክ አለ የምናወራችሁ ብዙ ታሪኮች አሉ ብዙ ጥሩ ሰዎች አላችሁ እነሱን አልካድንም ግን አብዛኛውን በጥሩ እይታ አይታይም አጋዦችን በዚህ አጋጣሚ ሲያቀርቧችሁ ቤተሰብ ሲያቀርቧችሁ መስመር እንዳታልፉ በአሰር ብቻ ሳይሆን እናንተም መጠንቀቅ አለባችሁ ከዛ እግዚአብሔር ይጨምርበታል ሰላማዊ ህይወት እንኖራለን እንበላለን አናው ኮልጅ ፕራንኩን ጨርሰናል እንደምትናደጅ ያውቅ ያለው ግን አስተማሪነቱን ስነግርሽ መጣልሻ የተናደድሽበት ምክንያት ቤተሰቦችም ይረዱታል አዲስ ግን በጣም ትወናሽን ወድጄዋለሁ መንበርከኳን ላይክ አድርጊያታለሁ ልንበላ ነው በቃ ምስጋና እንብላ ወደ ቤተሰቦቻችን እንግዲህ ይሄን ቪዲዮ ወደዳችሁ ይመስለናል በዓላችን ገና አልተጀመረም በጉ የታረደ ገና መቆያ ታለም እንዳትቆዩ ብለን ነው በላ እናድርግና ዋናው ፕሮግራም እንሳቸዋለን የምትወዱት ይመስለናል ቀጣይ ቪዲዮ እስክንገናኝ ድረስ ስለሚሰናበታችሁ እንወዳችኋለን ላይክ ኮሜንት ሼር ሰብስክራይብ ማድረጋችሁ እንዳትረሱ ላይክ ይሄን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ ማድረግ እንዳትረሱ ቀጣይ ቪዲዮ እስክንገናኝ ድረስ እዚህ ላይ እንሰናበታችኋለን ባይ ባይ ቻው